ዘንድሮማ ሁሉም ሰው ጉልበተኛ ሆኗል። ምን ፈለግሽ ደግሞ? ከኤላ ምንም ልትርቂ ያልቻልሽም። እያናገርኩሽ ነው፣ አልጨረስኩም። ስላንቺ ወሬ ግድ የለኝም። ስልችት ተበላችሁኛል። ቅድም ከኤላ ጋር ምን ትሰሪ ነበር? መቼ? ከክላስ ጀርባ። እንዴት አየሽን? ከፈለኩኝ ጆይኒም ይዤ መምጣት እችል ነበር፣ ግን ከሱ ይልቅ ስልኬ ላይ ያስቀመጥኩት ቪዲዮ በለጠብኝ። ድንገት እኮ ነው። ኧረ ድንገት ነው እንደዛ ተቀራርባችሁ ስታወሩ የነበረው? ሹራቡን ብሪክቲ ተቀብለኝ በሱ ተናዶ እኮ ነው መጥቶ ሊያወራኝ ነበር። ለምንድን ነው የተቀበለችሽ? እኔ እንጃ፣ ግን በቃ ራሴ አጥቤ የሚወደውንም ሽቶ ቀብቼ ነው የምሰጠው አለች። እና አንቺ እንዴት ልትሰጫቻልሽ? ከጆኒ ጋር ሆኜ ነው የጠየቀችኝ። እሱም ደግሞ በሀሳቧ ተስማማ። የሚወደውን ሽቶ? ቆይ እሷ ያለፈ ትዝታውን ለመቀስቀስ እየሞከረች ነው ይመስለኛል። አይውልሽ፣ ከዚህ በኋላ ኤላ ጠገባይሽ ቪዲዮውን ለጆኒ ያሳየዋለሁ። መቼም እሱ ቪዲዮውን አይቶ መረጋጋት የሚችል አይመስለኝም። አለም በእናትሽ። የኔ ቆንጆ ይቅርታ፣ በጣም አዝናለሁ። ልመናሽን በከንቱ አታባክኝ። አለም፣ ምን አይነት ፈተና ውስጥ ነው የገባሁት? ኤላ በእናትህ ተወኝ። እሺ ቆይ ይሄ ሁሉ ነገር የተፈጠረው መቼ ነው? ይኸውልህ ተደብቃ ስልክ ስታወራ አየኋት። ከዛ በኋላ ምንድነው ብዬ ተከትያት ወጣሁ። እሺ ከዛስ? ከዛ በኋላ ምን ተፈጠርኩ ነው? ሄዳ አታገኘው መሰለህ? ደግሞ ሄዶ ጥምጥም ማለታቸው። ይኸውልህ እኔ ራሱ መሲን በህይወት ዘመኔ አውቃታለሁኝ፣ እንደዚህ አቅፌያት አላውቅም። ይበሽቅ። ይኸውልህ ናታ፣ እመነኝ፣ መሲን ታፈቅራታለህ። አንተ ልጅ አማል እንዴ? እናንተ ሰዎች አብዳችሁ ልታሳብዱኝ ነው እንዴ? ሁላችሁም መጣ አፍቅራታል አፍቅራታል። ሰው እንዴት ነው እህቱን የሚያፈቅረው? ንገረኝ እስቲ። እሺ እሱን ተው። መጨረሻሽ ምን ተፈጠረ? መጨረሻ ላይ ሲለያዩ ሂጅ አነኩትና ካሁን በኋላ መሲ አጠገብ ብትደርስ አለቅም ብዬ አስፈራራች። ናታን ጥሩ አላደረክም። ቆይ ለምሮ እንደዚህ ያደረክም? ይኸውልህ እመነኝ የለ ካሁን በኋላ ያ ባሩክ የሚባለው ነጠጤ መሲ አጠገብ ካገኘሁት እገለዋለሁ። መሲ ናታን ላይ እየሰራች ያለችው ስራ ትክክል ነው ብላችሁ ታስባላችሁ? ትክክል ነው የምትሉ አንድ ቁጥሩን ኮመንት ላይ በመጻፍ ጀምሩልኝ። መሲና ሰብሊ ቁጭ ብሎ እየተነጋገሩ ነበርና ሰብሊ ለመሲ ተነግራታለች። ደግሞ ሳልነግርሽ ናታን ቅድም መጥቶ ነበርና ካልሆነ ሰው ጋር እየገጠመች ህይወቷን እያበላሸች ነው ምናምን ብሎ ዝቶ ነው ሄዶ ትላታለች። ኧረ እባክሽ እስኪ ማይልኝ እውነት ብላ እጇን ትመታላታለች። ከዛ በኋላም ገና ምን አይቶ መጥቶ መሲ አፈቅርሻለሁ እስኪልኝ ድረስ ምን እንደማደርገው ታኛለሽ፣ እኔ መሲ አይደለሁም ያለች ትፎግርባታለች። ከዛ በኋላ ደግሞ ሰብሊ ይህንን ንግግር እየተነጋገሩ እያለ ከርቀት ብሩክቲን ታያትና እህትችን ደግሞ ምን አይነት ሴት ናት እንዴት እንደሚያደርጋት ትላታለች። ዞር ትለና መሰረት ማንን ነው? ብሩክቲን ነው? አዎ ብሩክቲን ነው። ሌላ ማንን ሊሆን ይችላል? ደግሞ ምን አደረገችሽ? ቀደም ኤላ ሹራቡን ሲሰጠኝ አይታ እንዴት እንደሚያደርጋት ከዛ በኋላ ያቺን ያስኩኝ ብላ ማለት እውነት እንደዛ አደረገ ኤላ? አዎ ግን እስኪ እውነቱን ንገረኝ እስኪ ስሞትልሽ ስቀበርልሽ አንቺ ምንም አይነት ስሜት የለሽም ለሱ? አይምችም? ምንድነው የምትይው አንቺ ደግሞ? የኤላ ፍቅር ግን አይን እያወጣ የመጣ ይመስላል ስትላት በድግ ብላ ተናዳ ጥላት ትሄዳለች። በሌላ በኩል ደግሞ ናታን ቁጭ ብሎ ተክዞ እያለ ብሩክቲ ትመጣና ታናግረዋለች። ናታን ይሄ ነገር ማይጠበቅ ነው። እንዴት ፍቅረኛ ያለው ሰው ለብቻው ሊቀመጥ ይችላል? ደግሞ ማነው ፍቅረኛ ያለው ያሉሽ እንዴ? አውቃለሁ። መሲ የት ሄዳ ነው? ከመሲ ጋር እንዴት አትቀመጥም? መሲ ፍቅረኛ አይደለችም እንዴ? እናንተ እኮ ወንድምና እህት ነን ትላላችሁ እንጂ ለሚያያችሁና የምታደርጉት ድርጊት በሙሉ የሚናገረው ካፕል እንደሆናችሁ ነው። የካፕል ነገር ብቻ ነው እያደረጋችሁ ያላችሁት። ግን እስኪ እውነት አታፈቅራትም? አዎ አላፈቅራትም አልኩሽ አይደል እንዴ? አላፈቅራትም ግን እንጃ እሷን ብታፈቅረ ይመስለኛል። ብዙ ምልክት አይቼባታል። እስኪ ምን አየሽ? በእናትሽ ንገሪኝ ምን አየሽ? እሱን አንተ ቀስ በቀስ እያወቅ ና ተረዳው ትለዋለች። ከዛም እስኪ አንድ ጥያቄ ልጠይቅ። ምንድን ነው? ኤላ ስለ ኤላ ንገረኝ። ምን ስለ ኤላ ልንገርሽ? ሰብሊን ያፈቅራታል እንዴ? እኔ ምን አውቃለሁ? ጓደኛ አይደል እንዴ? እንዴት ነው የማታውቀው? አላውቅም አልኩሽ አይደል እንዴ? እስኪ አታሳብዱኝ በቃ ተውኝ እንዴ። ሁሉም ሊያሳብዱኝ ነው እንዴ ብሎ ቦታውን ጥሎላት ሄዳል። የዚህ ሰዓት ብሩክቴም እየሳቀች አይናታን ምን ሆነ ነው እዚህ ክላስ ያሉ ሰዎች በሙሉ ብላ እየሳቀች ታወራለች። በሌላ በኩል ደግሞ አቡሻ መንገድ ላይ ሄደ እየተጸጸተና እየተነጋገረ ሲሄድ ያየዋል። ጀግናው የሚያስቆመውና ምንድነው አንተ ለብቻ የምታወራው ጨለልክ እንዴ ብሎ ያናግረዋል። ውይ ለብቻ ያወራውኝ እንዴ? ውይ እናት ምን ያጨልል ነገር አለ በዚህ ጊዜ ይለዋል። ምን ተፈጥሮ ነው ደግሞ ሲለው በቃሽ የምነግርህን ነገር ግን ዝም ብለህ እንድትሰማኝ አልፈልግም ታማክረኛለህ።
አረ ችግር የለም እየሄድኩኝ በየሰፈሩ ነው የምናገርልህ። እንደዛ አይደለም የሚያደርገው እባክህ። ይኸውልህ እንደ ብሪቱ የምትባል ልጅ እኛ ትምህርት ቤት ገብታለች። ታዲያ አንተ ትምህርት ቤት አትከፍልላት ወይ ደግሞ አስቤዛ ትገዛላት? ምንድን ነው ታዲያ የሚያስጨንቅ? አንተ ካለኩ ድረስ ፈታ ትኖርም እንዴ ይለዋል። እሱ አይደለም እኮ ችግሩ። ደብሪቱ ማለት ያኔ ፈው ጊዜ አጎቴ ጋር አልተላኩም ገጠር፣ እዛ ነው ያገኘኋት። ማለት የአጎቴ ልጅ ናት። አይደለም የአጎቴ ልጅ እኮ አይደለችም፣ የአጎቴ ቤት ጎረቤት ናት እና እዛ እንተዋወቅ ነበር። እና ታዲያ ምንድነው ችግሩ? ትምጣ ታዲያ። እሱ እኮ አይደለም ችግሩ፣ ያኔ እዛ እያለው ብሎ ተናግሮ ያቆማል። የዚህ ሰዓት ላይ ጀግናው ማለት አንተ ያንተ የጅንጀና መረብ ከዚህ እስከዛ ድረስ ተጥሏል ማለት ነው። ጭራሽ ከገጠር እስከ ከተማ ድረስ የሚያመጣ። አረ እንደዛ አይደለም እኮ በቃ አይኑካ ብቻ ነው እኮ ያለብኝ ብሎ ይነግረዋል። አይ አንተ ነገር እና ምንድነው እንድረዳ የምትፈልገው? በቃ ይህንን ካወቅ አባቴን አናግርልኝና እንዳያመጣት አድርግልኝ። እንዳያመጣት በእናትህ እንደፈለግከው ነገር አደርግልሃለሁ። ብቻ አንተ እንዳያመጣት እንድታሳምንልኝ ይፈልጋሉ። ወይ በቃ በጣም ይቅርታ፣ ይህንን እንኳን እኔ ላደርግ አልችልም። እዛ ጋ ይታያል አንበሳው፣ ለእሱ አማክሩና እሱ የሚያደርግልህን ነገር ያደርግልሃል እንጂ እኔ አልችልም፣ ምንም ማድረግ አልችልም። ስለዚህ አዝናለሁ ብሎ ጥሎት ይሄዳል። በሌላ በኩል አቡሻ ተጨንቆ ስንመለከተናል። ትዕይንቱ ምን ማድረግ እንዳለበት ግራ ገብቶታል። በዚህ ጋ ሄለን አለች፣ በዛ ጋ ደግሞ ደብሪቱ። ምን ማድረግ እንዳለበት ግራ ገብቶት እያሳየን ያልቃል። ለማንኛውም እኔ እዚህ ጋር ተሰናበትኳችሁ። መልካም ጊዜ። ሰብስክራይብ ማድረግ አትርሱ።